ብዬ ነው የጻፍኩት። እስቲ ኦሮሚያን ምን አይነት ፕላን አሉት? እስቲ የኦሮሚያ ለምሳሌ 5 ክልል መሆን ይችላል የሚል እምነት አለኝ። የት ይቆርጡታል? ነው እሱ ጥናት ነው የሚያደርገው። እኔ አሁን ባለኝ ከቆዳ ስፋትና ከህዝብ ብዛት አንፃር ካስተፋፈር አንፃር ኦሮሚያ ትልቅ ክልል ነው። ይሄ ክልል ወደ 4 ወይም ወደ 5 ክልል ቢያድግ መከፋፈል ብለህ አትውሰደው፣ ቢያድግ እድገት ነው የበለጠ ተጠቃሚ ይሆናል የሚል እምነት አለኝ። ቆይ በፌደራሊዝም አምናለሁ ትላለህ አይደለ? የኦሮሞ አብዛኞቹ ብሔርተኞች የፌደራሊዝም ዋና ጠበቃ ነን ብለው ነው የሚያምኑት። ፌደራሊዝም በአገር ደረጃ ብቻ አይደለም የሚያስፈልገን፣ ፌደራሊዝም በክልል ደረጃ የሚያስፈልገናል። ስለዚህ ዋናው የአሃዳዊነት አቀንቃኞች አሁን የኦሮሞ ብሔርተኞች ናቸው። ለምን? አንድ ኦሮሞ የሚባል ትልቅ ክልል ነው የምንፈልገው። በኦሮሚያ ክልል ውስጥ ፌደራሊዝም እንዲኖር አንፈልግም ነው እያሉ ያሉት። ስህተት ነው። ፌደራሊዝም የምትፈልግ ከሆነ ፌደራሊዝም በማንነት የተመሰረተ ፌደራሊዝም ከሆነ ኦሮሞ የተለያየ ማንነት አለው እያሉ ነው ወይ? ምን ማለት ነገርኩህ እኮ ማንነት አንዱ መመዘኛ ነው እንጂ ብቸኛ መመዘኛ መሆን የለበትም። በኢትዮጵያ ተጨባጭ ሁኔታ አይሰራም ማለት ነው። ኦኬ፣ ለምሳሌ አንድ መከራከሪያ ለዚህ ላቅርብልዎት። አማራ ክልልና ደቡብ ክልልን ጎን ለጎን እናስተያይ። ለምሳሌ ደቡብ ክልል በብዛት የተለያዩ ብሔሮች ያሉበት ክልል ነው። አዎ፣ እነዛ ብሔሮች በአንድ ክልል ውስጥ ይጠሩ እንጂ በወረዳ ደረጃም ቢሆን በቋንቋቸው በማንነታቸው ኤክሰርሳይዝ ያደርጋሉ። አዎ፣ አማራ ክልል ላይ ብንወስድ ግን ለምሳሌ እንደዛው ኦሮሚያ ክልል ከሚሴ አካባቢ በኦሮምኛ ኤክሰርሳይዝ ያደርጋል። ነገር ግን በጣም ብዙ ተጨቁነናል፣ ማንነት ጫና ደርሶብናል የሚል የማንነት ጥያቄ የሚያነሱ ህዝቦች አሉ። እነ ቅማንት፣ እነ አገው፣ ሌሎችንም መጥቀስ ይቻላል። በብዛት እርሶም ያውቃሉ ከኔ የተሻለ ፖለቲካውን እዛ አካባቢ። ሁለቱን ስናስተያይ አሁን እርሶ እንደሚሉት የተለያዩ ማንነቶችን አንድ ባስኬት ውስጥ አምጥቶ ማንነታቸውን መንጠቁ ወይ ደግሞ በቋንቋው በማንነት ላይ የተመሰረተ ፌደራሊዝም አለመሆኑ ማንነታቸው እንዲጠፋ እንዲጨቆኑ ምክንያት አይሆንም? በጣም ጥሩ ምሳሌ ነው ያመጣው። ምሳሌው ግን ተቃራኒው ነው እውነታው ጋር አብሮ የሚሄደው። እንዴት? ለፌደራሊዝም የሚቀርበው ኦሮሚያ ክልል ሳይሆን አማራ ክልል ነው። ለምን? አማራ ክልል የተለያየ ብሔር ብሔረሰቦች ያሉበት። አዳምጠኛ ልጨርስልህ። ጠየቀኝ አይደል እንዴ ወንድሜ? ስጠይቀኝ አዳመጥኩ፣ አስጨረስኩ። እኔ ደግሞ ስመልስ አስጨርሰኝ። ኦኬ። አማራ ክልል ተብሎ ነው የተሰየመው አይደል? ነገር ግን በውስጡ የተለያዩ ማንነቶች እንዳሉ ሪኮግናይዝ አድርጎ ልዩ ዞኖችን ፈጥሯል። ሪኮግናይዝ አድርጎ ልዩ ዞኖችን ፈጥሯል። ቆይ ልጨርስልህ። ከማንተና አገው ያሉት ይነግሩኛል። ኦ ማይ ጋድ፣ አዳምጠኛ ልጨርስ። እሺ። የኦሮሚያ ልዩ ዞን አለ አይደል? ይሄን ታውቃለህ? አውቃለሁ። የኦሮሚያ ልዩ ዞን አለ። የአገው ሁምራ ልዩ ዞን አለ አይደል? የአርጎባ ልዩ ወረዳ አለ። ይሄ የተደረገው ለምንድን ነው? ውስጥ አማራ ክልል ውስጥ የተለዩ ማንነቶች አሉ። እነዚህ አካባቢዎች ራሳቸውን በራሳቸው ማስተዳደር አለባቸው ተብሎ ልዩ አስተዳደር ተሰጥቷቸዋል። ኦኬ። በተነጻጻሪ ኦሮሚያ ሂድ፣ አንድም ወረዳ አንድም ዞን በልዩ አስተዳደር የተሰጠ የለም። በሚሊዮን አንድ ላይ ተሰባስቦ የጋራ ማንነት ያለው ማህበረሰብ አለ ከኦሮሞ ውጪ። ለምን አይጠቅሱም? እሱ በሚሊዮን የሚቆጠር አማራ አለ። የት? ኦሮሚያ ክልል። የት ወረዳ? እንግዲህ ስታቲስቲክሱን አታውቀው ከሆነ አዳማ 40% ነው ወይ ደግሞ ቢሾፍቱ 30% ነው ቢሉኝ ወይ ደግሞ ለግማሹም ቢሆን የጋራ ማንነት ይሄው አዳምጠኝ። ህዝብ አለ አይደል? አማራ ክልል በዞን ደረጃ መዋቀር የሚገባቸው በዞን ደረጃ ቁጥራቸው ያነሰ የአርጎባ ህዝብ በጣም ጥቂት ነው። በልዩ ወረዳ ተዋቅረዋል። ኦሮሚያ ክልል ስትመጣ ግን እንዳው ከሌላው የኢትዮጵያ ክፍል ኢቭን ከአማራም በላይ አብዛኛው የተሰባጠረ ህዝብ የሚኖርበት ጉራጌ የሚለው ወስደዋለሁ። ኦፍ ኮርስ የሚኖርበት የተሰባሰበና የተሰባጠረ ግን የተለያየ ነው። የተሰባሰበ ነው እንጂ እኮ ልዩ ወረዳም ቢሆን የሚሰጠው ለተሰባጠረው ከተለያየ መጥቶ እንዴት ልዩ ወረዳ አዳምጠኝ። አርሲ ብዙ ወረዳዎች አሉ። ለምሳሌ የአማራ ህዝብ የሚኖርባቸው ይኖራል፣ ግን ማጆሪቲ ነው። ወረዳዎች ማጆሪቲ ሆኗሉ። የት? ስታቲስቲክሱን ሂድናይ እና አርባ ጉጉ ያሉበትን አካባቢ ሂድናይ። አሩሲ ላይ ብዙ ቦታዎች አሉ፣ ባሌ ላይ ብዙ ቦታዎች አሉ። ከተሞችን ውሰድ።
ለምሳሌ አዳማን ብትወስድ አብዛኛው ህዝብ ነን ኦሮሞ ነው። የተለየ አስተዳደር ግን አልተሰጠውም። ለምሳሌ አዳማ ላይ ለምሳሌ ለየትኛው ብሔር ነው ልዩ ወረዳ መስጠት አለበት ብለው የሚያስቡት? ለምሳሌ እስቲ ለጉራጌ ነው ለአማራ ነው? አዳምጠኝ። ማጆሪቲው ነን ኦሮሞ ነው። ማጆሪቲው ነን ኦሮሞ እስከሆነ ድረስ አስተዳደሩ የኦሮሞ ሊሆን አይችልም። ምን የሚል እኮ ነን ኦሮሞ የሚል በቃ ነን ኦሮሞች ሁሉንም ያካተተ አስተዳደር እንደ አዲስ አበባ መኖር አለበት ማለት ነው። ለሁሉም የሚሆን ነዋሪዎቹን የሚመስል። ኦሮሚያ ግን 100% ጨፍልቆ አንድ ክልል ላይ ሆነ። ለፌደራሊዝም የሚቀርበው እውነቱን ልንገርህና ከኦሮሚያ ክልል ይልቅስ አማራ ክልል ነው። አሁንም ክልሎች ይደጉ፣ አንድ ክልል ሰፊ ክልል ከሆነ ወደ 3 ወደ 4 ወደ 5 ይደግ ሲባል የመጀመሪያ የሚቃወሙት የኦሮሞ ብሔርተኞች ናቸው። ይሄ ምን ማለት ነው? ጸረ ፌደራሊዝም መሆን ነው። ፌደራሊዝም በኢትዮጵያ ደረጃ ሳይሆን በክልል ደረጃም ያስፈልገናል። 100% የኦሮሞ ህዝብ የኦሮሞ ክልል ነዋሪ ኦሮሞ ብቻ እንኳን ቢሆን በሪጅን ደረጃ ፌደራሊዝም ያስፈልገዋል። አንድ ወጥ በሆነ አስተዳደር መስተዳደር። ምክንያቱም ፌደራሊዝም አንዱ የሚያስፈልገው አስተዳደሩን ለህዝብ ለማቅረብ ነው። ዲቮሉሽን ኦፍ ፓወር እንዲኖር ነው። አድሚኒስትሬሽኑ ለህዝብ እንዲቀርብ ማድረግ ነው። ስለዚህ የፌደራሊዝም ጠበቃ ነኝ የሚል አንድ የኦሮሞ ፖለቲከኛ ከኔ በላይ መከራከር ያለበት እሱ ነው። የኦሮሞ ህዝብ አንድ ወጥ በሆነ አስተዳደር አይደለም መተዳደር ያለበት። 3 4 ሪኩዌስት የሚያደርግ ኦሮሞ አለ እስከዛሬ ሰምተዋል? እንዲህ በቃ ይሄ ነገር እስቲ አሁን እርሶ ሪኮመንድ ያደርጉት የሆነ አንድም ነገር ተናግሬም ጽፌም አላውቅም። ግን አለ ከተባለ ብጠቅሰው ነው ደስ የሚለኝ። ለምሳሌ እዛ ላይ ሲጀምር ስሙ ራሱ የጽሁፎ ታይትል በግልጽ ስግብግብ እንደማለት ነው። ሞር ደግሞ ኮንቴንቱ ማን ላይ እንዳተኮረ ይሄ ስለ ፊንፊኔ ጉዳይ፣ ስለ አንዳንድ ወቅታዊ ፖለቲካዎች፣ ሌላኛው ደግሞ እርሶ በግልጽም ባይሉትም የብልጽግና መንግስት ራሱ የኦሮሞ መንግስት ነው የሚል ትርክትም ጭምር ብዙ ጉዳዮች ኦሮሞ ላይ ያተኮሩ ናቸው። ከዛ አንጻር ታርጌት የሚያደረጉት ኦሮሞን ነው በውስጥ አዋቂነት የሚል ሐሳብም ስላለ ነው። ምልህ በውስጥ አዋቂነት ሊባል የሚችለው አድራሻው ያልተገለጸ ሲሆን ነው።